እንደምንሰነበታችሁ የሁድን በኢቢኤስ ቤተሰቦቻችን እኛ እንግዲህ እንደ ፈጣሪ ፍቃድ በሰላም ለዛሬዋ ቀን ደርሰን ተገናኝተናል። ስለተገናኘን በጣም ደስ ይለናል። ደስ ብሎናል። እንኳን ደህና መጣችሁልን። እንኳን ደህና ቆየን። ናፍቀህ ነበር በጣም አስቀናችሁን እኮ። አስቻለ ግን ካለኛ እንዴት ነው ደግነቱ እንትን ነው ሙሉን እንትን ቅዳሜና እሑድ ስላሳያችሁን በሱ ተንፈሳለን እንጂ በስማ የሚያስቀና ነበር። በጣም ዘመቻው ከባድ ነበር። ይሄው ዳኒ ሞፍሮ ነው የመጣ በጣም እንደ እዛም ምን መሰለ ቁርስ ፓስታ ነው ምሳ መኮረኒ ነው ከዛ ደግሞ ወራት ስፓጌቲ እዛው ዝርያ ነው። እኔ እንደውም ያን 80 ኪሎ ግራሙን ብቻ አንበላው እንደ ይያልኩ ነበር። አሳው ልክ አይደለም እንጂ የሚገርም የእውነት የጣሊያን ሬስቶራንት ስለነበረ በጣም እነሱ ያው በዚህ አጋጣሚ እናመሰግናቸዋለን። እኛን ለመንከባከብ ማድረግ ጥረት የለም። በቃ ከቆየንበት የነበረውን ደግሞ ጊዜ በሁድን በቅዳሜን ፕሮግራሞች አድርሰናል። ብዙ ተመልካቾች ደስ እንዳላቸው በተለያየ መንገድ ገልጸውልን ነበርና በሰላም ተመልሰን ነበር ብዬ እንግዲህ እንኳን ደህና መጣችሁ። ደግሞ ደስ ያለኝ ምንድነው አባይን በቃ በሚመጥነው መልክ ነው ያስተላልፋችሁት። ከዛ በጣም ደስ ይል ነበር ማለት ብዙ ሰዎች ያንን አልጠበቁም። በሙቀቱም በተለያየ ነገር እንደዛ ይሰራል ብለው አላሰቡም። ግን የዚህ ስቱዲዮ ውስጥ የምንሰራውን ነገር ውጭ የሚሰሩ የነበሩትን የተለያዩ ሴግመንቶቻችንን እዛ ጥንቅቅ አድርገን በቃ እንደ ወታደር እቃችንን እየሸከፈን ከጠዋት እስከ ማታ ነበር የምንሰራውና ከአንዱ ከማደሪያችን ወደ ታች ወደ ስራ ስንሄድ 14 ኪሎ ሜትር እንሄዳለን። አባይን ቁጭ ብለን ስናስበውና የተለፋበትን ልፋት ደግሞ ቦታው ላይ ስታየው ልዩነቱ በደንብ ግልጽ ነበረ። ሁሉ ጊዜኛ ለቀረጻ ነው እንግዲህ 14 ኪሎ ሜትር የምንሄደው። እነሱ ግን ህይወታቸው ጠዋት ተነስተው ስራው እስከሚገባደድ አለፉት 14 አመታት በዛ መልኩ ነበር ስራውን ሲሰሩት የነበረውና ያው በትንሹኛ በለፋናት ልፋት የነሱ የደከሙበትን ዋጋም ያወቅንበት ይመስለኛል። ከዛ ደግሞ እኛ ማውቀንበት ደግሞ ለተመልካችም ያሳየንበት ይመስለናል። አባይ ይሄ ሁሉ ነገር አለ ብሎ በጣም ብዙ ሰው ተገርሞ ነበር። እውነት ነው ፍቅር ያየንበት ቦታ ነው። ያረፋችሁበት ራሱ እዛ አይመስልም። በጣም ነው የሚገርመው። በጣም ቆንጆ ነው። የሚገርም ቦታ ነበርና ሁሉ ነገር ብቻ ደስ ይል ነበር። ሰው በአጠቃላይ ከላይ ከታች ያለው ማህበረሰብ እጅግ በጣም ከኛ ጋር በፍቅር ነው ያሳለፈው። ደስ የሚል ጊዜ ነበር። እውነት ነው። ታላቁ የህዳሴ ግድብ ያው ኢትዮጵያ ትችላለች በራሷ ልጆች የሚለውን ነገር አይተንበታል፣ ኮርተንበታል፣ ልባችን ሞልቷል እውነት ለመናገርና ለሰሩት እጆች በድጋሚ ምስጋና እናቀርባለን። ይሄኛው አንድነታችን፣ ይሄኛው ፍቅራችን ደግሞ ይሄኛው ትብብር ካለ ከዚህም በላይ እንደምንሰራ ይሄ ትልቅ ማሳያ ስለሆነ ሁላችንም እንግዲህ መረባረብና አንድነቱን መጠበቅ ማስጠበቅ አለብን ማለት ነው። የሚገርመው ደግሞ ያው ከአባይ ስንመለስ በዓላት ነው አይደሉ? ከመስከረም ጀምሮ መስቀል በዓል ነበረ። አሁን ደግሞ በዓሉ እንደቀጠለ ነው የሚገኘው። አሁን ደግሞ ያው ትላንትና የኢሬቻ በዓል ተከብሯል። ኢሬቻ ደግሞ አንድነትን የመፋቀር እርስ በርስ የመተሳሰብ በዓል ነው። እውነት ነው። ቅዳሜ ላይ አዲስ አበባ ይከበርና እሁድን ደግሞ ሆራ ኢሬቻ በቢሾፍቱ ይከበራል። ደመቅ ሞቅ ብሎ እየተከበረ ይገኛል ዛሬ። እውነት ነው። እንግዲህ ይህንን በዓል ለሚያከብሩ በሙሉ ደግሞ መልካም የኢሬቻ በዓል እንዲሆንላቸው እኛም እንመኛለን። ሰሞኑን አንድ የገጠመን ትልቅ ሀዘን አለ። ታላቋ እጅግ በጣም የምንወዳት የምናከብራት ፍሬህይወት ባህሩ በጣም በተለያዩ በርካታ ቲያትሮች ላይ የሰራች አንጋፋ ተዋናይት ናት። እንዲሁም ተወዛዋዥ፣ ኮሜዲ በጣም በርካታ ዘርፈ ብዙ ስራዎችን የምታከናውን እጅግ በጣም የምናከብራት ፍሬህይወት ባህሩ እንግዲህ አርፋለች። ነፍሷን እግዚአብሔር በአጸደ ገነት ያኖርልን። ነፍስ ይማር። በስራዎቿ በጣም እንወዳታለን፣ እናከብራታለን። ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ደግሞ ለስራ ባልደረቦቿ መጽናናትን እንመኛለን። ነፍስ ይማር። ነፍስ ይማር። ያው እንደ ሁሉ ጊዜው ሐሳብ እናነሳለንና ዳኒም ሮቤልም ግን አንድ ጥያቄ አለ ለእናንተ። ለእናንተ ሁነኛ ወይም አይዲያል የምትሉት ብዙ ወንድ የሚስማማባት ሴት ምን አይነት ሴት ትመስላችኋለች? ወይ ለእናንተ ምን አይነት ሴት ናት? እኔ አሁን በአብዛኛው ካልሽኝ ከጓደኞቼም ከራሴም እንደዚህ ስናወራ አማካኝ የሆነ ነገር ያየሁት ምንድነው ሁሉ ሰው እናቱን የምትመስል ሴት ይመርጣል። እናቴን የምትመስል በካራክተርም በመልክም እንደዛ ይባላል። እኔ ምን አይነት ሴት ናት ብዬ ሳስብ ወይም ሰው በአብዛኛው ይስማማል ብዬ የምገምተው ግምት ትልቅ ስብዕና ያላት አሪፍ ልብ ያላት ሴት። ጥሩ
ጥሩ ልብ ያላት ቆንጆ ልብ ያላት ማለት ቆንጆ ማለት የዋህም የምትለው ግን ለሰዎች የሚያዘን ለሰዎች ጥሩ አይነት የሚሰማት ልብ አዛኝ ልብ ነው። አዛኝ ልብም ብቻም ሳይሆን ቀና በብዙ አይነት መልኩ ልንተረጉመው እንችላለን። ወይ ቀና ልብ ያላት ቀና ያስተሳሰብ ያላት በዛ ውስጥ ያው ብዙ የምናጠቃልላቸው ነገሮች ይኖራሉ። ሉላ ላንቺስ ምን አይነት ወንድ ነው? እስቲ እኔ ወንደር አረኩኝ ታውቃለህ? ጥያቄው ሲጠየቅ ማለት አሁን ነው ሁነኛ የሚባል ሰው ብዙ ሴቶች የሚስማሙበት እኔንም ጨምሮ ብዬ ማስበውን ሰው አይደለም እናወራው። ይሄንን ጥያቄ ዛሬ 10 ዓመት ብትጠይቁ ይኖሩ ሐሳቤ ሌላ ነበር። አብዛኞቻችን ሴቶች በአጠቃላይ ዛሬ 10 ዓመት ወደ ኋላ ዛሬም ላይ ቆሜ የምስማማበት አንዱ ሐሳብ ምንድነው የሚረዳን ሰው ስሜታችንን የሚረዳን ሰው እንፈልጋለን ይመስለኛል። እንደየአስተዳደጋችን እንደመጣንበት ቦታ እንደየሁኔታ ባህሪያችን የተለያየ ነው ሁላችንም አይደል? ከዛ ይሄን ደግሞ ወደ ሉላ ደግሞ ስታመጣው ምንድነው ደካማ ጎን የለኝም ብዬ ፐርፌክት ነኝ የምል ሰው ወይ ደግሞ በጣም ምንም እንከን የለብኝም የምል ሰው አይደለሁኝ። በጣም ብዙ እንከኖች አሉብኝ በህይወት ግን ካሉብኝ ችግሮች ጋር አንድ ላይ የሚረዳኝ ሰው ነው የምፈልገው። ያንን ለመረዳት ትልቅ ትከሻ ይፈልጋል መሰለኝ ሰፋ ያለ ትከሻና ሰምታል ትከሻ አለው። አይ የሚረዳን ሰው የምንፈልግ ይመስለኛል። ይሄ ሁላችንንም ባይሆን አብዛኛውን ሴት የሚያስማማ ይመስለኛል። እኔ በቁጥር ብጠራ ጓደኞቼ ሁሌ ስናወራ በአንድነት ያስማማን የሚችል ብዬ የማስበው በቃ የሚረዳን ሰው። ለምሳሌ በምን አይነት መልኩ ነው መረዳት ማለት? ስሜታችንን የሚረዳ ሰው ማለት ብዙ አይነት የስሜት መውጣት መውረድ ይኖራል። በተለይ ደግሞ ወደ ህይወት ስትገባ ደግሞ ብዙ ነገሮች ስለሚመጡ እነዛን ለውጦች እነዛን በጊዜ ሂደት የሚቀየሩትን ነገሮች እንዲረዳን ሰውን እንፈልጋለን። ስለዚህ ከዛ ይመስለኛል ደሞኛ ቶሎ ስለምንበስል ሴቶች አርቀን ብዙ ነገር አርቀን ነው የምናስበው እና ስሜታችንን ሴቶች ቶሎ ስለምንበስል እያለች ነው መብሰሉን እንኳን ስንጣር ነው ሁላችን የምናውቀው አይደል? እኛ እኮ እናንተ ተጥዳችሁ ነው የምትበስሉት አይደል? እኛ እኮ ደስ የሚል ሴቶች ለየት የሚያደርገን ነገር ሳንጣድ እንበስላለን። ሉላ የምር ይሄ መብሰል የሚባለው ፓርት ምንድነው? አሁን ሪሌሽንሺፕ ላይ ወንዱ ይዘገያል ሴቷ ትፈጥናለች የሚባለው ምንድነው? ተፈጥሮ ነው። እኛ ህይወትን ቶሎ ብለን ይሄ በቃ ወደሚቀጥለው ደረጃ ለመሄድ በህይወት ስንኖር ሁሉ ጊዜ አንድ አይነት ቦታ ላይ ላንቆም እንችላለን። ወደሚቀጥለው ለመሄድ የቪዥን የራዕይ ጉዳይ ነው። ፈጥኖ ይመጣ። አሁን እኔ በልጆችም ስታየው እኮ ወንድ ልጅና ሴት ልጆች ያሉት ሰው ያ ማለት ወንዶቹ ይደክማሉ ማለት እኮ አይደለም። ግን ሴቶች በተፈጥሮ ቶሎ ነገሮችን ይሄ ቶሎ አንድ ነገር አውቆ ቶሎ ወደሚቀጥለው የመሄድ ነገር አለ ነው። ወንድ ልጅ የራሱን ክብር ይጠብቃልም ይፈልጋልም ይባላል እና በየትኛው መንገድ የማይደራደርበት የራሱ ክብር ነው እና ያንን ክብር በትዳር ህይወትም በጓደኝነትም ላይ ያንን የምትነካበትን ሴት አይፈልግም እንድታከብረው ክብሩን በተዘዋዋሪ ደግሞ ክብሩን የምትሰጠው በጣም እንትን ይላታል አይደል? በጣም እሱም ግን ያው ሁሉም ሰው እንደዚህ ስንል ለዛም ራስን ዝግጁ አድርገ ነው። አንተም መከበር የሚመጣው በማክበር ነው። ስለዚህ ያንን ሁሉ ክብር አጠቃላይ ትሰጣለህ አንተምና ያንን ክብር ይፈልጋል። በአብዛኛው ወንድ የሚስማማበት አንዱ ይሄ ነጥብ ይመስለኛል። እንደኔ ቀደም እንደጠቀስኩት ደግሞ ንጹህ ልብ ፈልጋለሁ። ጥሩ ልብ ካላት የምጠቅሳቸው ብዙ ነገሮችን እዛ ውስጥ ምላሹን አገኘዋለሁ ብዬ ስለማስብ አሁን ወንድ ልጅ ወደ ቁም ነገር ሲገባ የሚፈራው ነገር ምንድነው? ይሄ በወንድ ላጤነት ብቻውን ሲኖር ያለው ነፃነት አለ እሱን የሚያጣ ነው የሚመስለው እና የመጀመሪያ ቅድሚያ የሚፈልገው ነገር ያን ነፃነት የምትሰጠው ትንዘላዘላለን የፈለከውን ታረጋለህ ማለት ሳይሆን ጊዜ ተጠብቀሽ ማድረግ የምትፈልጊያቸው ነገሮች አሉ መሆን የምትፈልጊያቸው የማንበቢያ ጊዜሽ አሉ የሆኑ መነካት የማይፈልጉ ነገሮች አይደል እነሱ የምትጠብቅልሽ አይነት ሴትም እንደ መስፈርት ምን ነው ሁነኛ ሴት ናት ነው እንዴ? እንደ ወንድ ደግሞ ሌላው የምታያቸው ነገሮች ወደፊት ልጆቻችንን እንዴት ምትመራናት በምን አይነት መልኩ ምታስኬድናት የሚለውን በደንብ ማየት እንፈልጋለን። አለ አይደል? ቤት ውስጥ ደግሞ ያላት ሚና ራሷን አጠባበቋ አሁን ደግሞ ለምሳሌ እኔ ጂም መስራት በጣም እወዳለሁ። ጂም ምትሰራ ሴት ብትሆን ደስ ይላል። አንተ ግን ምን ታረጋለህ? ራስህን መጠየቅ ይኖርብሃል። አንተ ጂም እንድትሰራ ምን ያህል እንዴት ነው ሰፖርት ታረጋለህ ወይ ትደግፋለህ ወይ የሚለው አይደል? እውነት ነው። እሱማ የምትፈልጊውን ነገር ሁሉ እንዳለ ደግሞ ለዛኛው ሰው እኮ ደግሞ ፋሲሊቲውን ማሟላት መቻል አለብሽ። ትዳር ሲታሰብ የሚታየው ነገር
ወንድ ልጅ የቤቱ ራስ ነው፣ ምንም ጥያቄ የለውም። ስለዚህ ያንን ነገር መሆን ይችላል ወይ መሆን ይችላል በጊዜው ሆኗል ወይ ሳይሆን የመሆን ቅድመ ሁኔታዎች የምናያቸው ነገሮች አሉ። ጠንካራ ሰራተኛ መሆን አለበት። ችግር ቢመጣ የከፋ ቀን ቢመጣ ምን ያህል ጠንካራ ሆኖ ማለፍ ይችላል የሚሉትን በተለያየ መንገድ እኮ ማየት እንችላለን። እንደውም እኛ ሴቶች የተሰጠን ትልቁ ነገር ብዬ የማስበው ነፍሳችን የሆነ የሚነግረን ነገር አለ። ልክም ሲሆን ይነግረናል፣ ነገሮች ልክም ላይሆኑ ሲሉም የሚሰማን ስሜት አለና ያንን ነገር በዛ ውስጥ የምናየው ይመስለኛል። ከዛ ውጪ አክብሮቱ፣ ፍቅሩ፣ ወንዳውንድነት ሲባል ሰዎች በቁመና ብቻ ይመስላቸዋል። አይደለም። በጣም ጠንካራ የሆነ ወንድ ይሄ መውደቅ መነሳት ከባባድ ቀኖች ሲመጡ ራሱን በደንብ አስጠብቆ መሄድ የሚችል ወንድ እኔ የእውነት ሁነኛ ወንድ እምለው ያ ወንድ ነው። ሴቶች አይ ቲንክ በዋናነት የምታዩት ወንድ ላይ ፖቴንሻሉ ነው አይደለ? አቅሙና አሁን ሰው የሚመስለው ምንድነው ሀብቱን የሆነ ያለውን ነገር ብቻ የምትፈልጉ ነው የሚመስለው። ግን በዛ ወንድ ውስጥ የሚያዩት ወደፊት ምን አይነት ወንድ ሊሆን ይችላል፣ የምር የቤቱ ራስ መሆን ይችላል የሚለውን አይደለ? በዋናነት በደንብ አድርጎ ይሄ ነገን መስራት የሚችል ነገ የሆነ ፈተና ቢመጣ ማለፍ የሚችል ጠንካራ ወንድ እንዲሁም ደግሞ ፈሪሃ እግዚአብሔር ያለው ወንድ ሁነኛ ወንድ ነው ለኔ። ሉላ ግን እኛን ጠይቀሽን የለ ሁነኛ ሴት ምትያት ምን አይነት ነው ለአንቺ? ለኔ ሁነኛ ሴት ምላት ቤቷን በደንብ በጥንካሬ መምራት የምትችል፣ ለልጆቿ ምርጥ እናት፣ ስራ ቦታዋ ላይ ደግሞ ማታጎድል፣ ቤቷን ማታጎድል ለኔ በጣም ሁነኛ ምላት ሴት ናት። ምክንያቱም በጣም ከባድ ነው እንደዛ መሆን። ቤቱንም ሙሉ ስራ ቦታም ሙሉ ልጆቻችን ላይ ሙሉ መሆን በጣም አስቸጋሪ ነው። ያው የምንችለውን ትሞክራለህ ግን ሆነው ደግሞ እኔ ከውጭ ሆኛ አይቻቸው ታድለው ያልኩባቸው በጣም ብዙ ሴቶች አሉ። እግዚአብሔር ይስጥሽ ገላገልሽኝ። እቺን ሴት ለማለት ፈልጌ ነው ቅድም መከራዬ። እቺ ስራ ቦታዋም በቃ ጎበዝ፣ በቤቱም ስትመጣ ለልጆቿም ለባለቤቷም ሙሉ፣ በማህበረሰብ ውስጥም ደግሞ ስትሄድ አለ አይደለ? ያስቀደም ግን በጣም በእናንተም እንደዛ ነው ግን ለወንድም ደግሞ ተከብሮ እንደውም እኔ በጣም እናቴ የምትለው አንድ አባባል ድረስ የሚለኝ አባባል ተከብሮ የሚያስከብር ባል ብለህ ወይ አብረኸው የምትኖረው ፓርትነር የምትለው ወይ በቃ አብረኸው ያለው ሁነኛ የምትለው ሰው ተከብሮ ፈልጎት አይደለም ራሱ በሰራው ስራ በመኖር ራሱን አስከብሮ አብሮት ያለውን ቤተሰቡን ላይ ያስከብር አይችልም። እና ለእናንተም እንደዛው ትክክል። በወንድም በሴትም ይሄ ትክክለኛ ነገር ነው። መጨረሻ ላይ ያልሻት ነጥብ ደግሞ ፈራ እግዚአብሔር። ምክንያቱም ፈጣሪውን የሚፈራ ሰው በሴትም በወንድም በየትኛውም መልኩ ፈጣሪውን የሚፈራ ሰው ለሰው ክብር አለው፣ ለሰው ይጨነቃል፣ ለሰው ያዝናል፣ ለሰው ያስባል እና ብዙ ነገር መተንተን ይቻላል። ስለዚህ ሶም አጠቃላይ ይመስለኛል። እና ከዛ በላይ ግን የራሱን ዋጋ ያወቀ ሰው የሰውን ዋጋ ስለሚያውቅ ከምንም ነገር በላይ አንድ ሰው ሁነኛ ሰው ብለን ወደኛ ከመምጣቱ በፊት ዋጋውን በደንብ ያውቃል ወይ? ዋጋውን ያወቀ ሰው የሰው ዋጋ ሊያሳጣም ላያውቅም አይችልም። እና ያው ለኛ ሁነኛ የምንለው ወንድ ምን አይነት ነው፣ ሁነኛ የምንለው ሴት ምን አይነት ነው የሚለውን እንግዲህ ካለን ካወራንበት ከራሳችን አንስተን ነው የተወያየንበት። ለእናንተስ ሁነኛ ሰው ምን አይነት ነው? እናንተም በየቤታችሁ ተወያዩበት። እኛም ደግሞ ለኛም የቤት ስራ ነው ሁልጊዜ እንደምናደርገው ሐሳብ እናነሳለን። በህይወታችን ወደፊት በመንቀጥለው በመንሄድበት የህይወት ጉዟችን ውስጥ ብዙ ጥያቄዎችን እየጠየቅን ራሳችንንም እንቀርጻለን፣ እናስተምራለን። አሁን ይሄን ስንል ዝም ብለን አለ አይደለ ከእውነታው ወተን የሆነ ስዕል እንድንስል ሳይሆን እየተመካከርንበት እንዳልሽው አሁን ከ10 ዓመት በፊት ሌላ ነበረ፣ አሁን ደግሞ እይታሽ ራሱ አልተቀየረም። በጣም ለዛ እኮ ነው መቼ ያልኳችሁ ቅድም ስንነሳ የተነሳውበትም ለዛ ነው። ግን በዚህ ሁሉ መሃል ደግሞ ያ ሁነኛ የምንለው ሰው አንዳንድ ጊዜ እኔ ልቦለድ ላይም በጣም አይቼዋለሁ። እውነቴን ነው የምላችሁ። እውነት ድሮ የሳልኩት ሁነኛ ሰው እኔ ልቦለድ መጽሐፍ ላይ ፊልም ላይ እኮ እናየዋለን። እውነተኛ ህይወት ግን እንደምናየው ስላልሆነ ህይወት ሁሉ ጊዜ ምን በማድረግ ነው መኖር የምንችለው? ሚዛናዊ በመሆን ነው። ሚዛኑን እየሰራን በዚህ ጋር ደከም ሲል ከዚህ ጋር ከፍ ያደረግን በዚህ ጋር ሲሆን ከፍ ያደረግን ሚዛናዊ ሆነን እንድንቀጥል ነውና ሁሉ ጊዜ ያው ጥጉን ወይ መጨረሻ ልኩን ከመጠበቅ ባለው ነገር ደግሞ ይሄንን ነገር ችዬ አቻችዬ እንዴት ኖራለሁ ብለን ብንጠይቅ መልሱ እዛ ጋር የሚገኝ ይመስለኛል። ስለዚህ እንደተለመደው ምን እናድርግ? አሁን እንግዲህ እናፈነዳለን። ከዛ እንሸልማለን። በኋላ እንደውልና እንሸልማለን። እሺ ምንድነው ግን? ኧረ ተፋጠጣችሁ ረሳችሁት እንዴ?
ኧረ እናንተስ ወይ ቀልባችሁ ነው ሳልቆጥር የተኮስኩት እንግዲህ አፈነዳን። አሁን ደግሞ ባለፈው ሳምንት እዛ አባይ ላይ ጥበብ የጠየቀችውን ጥያቄ ከአባይ ግድብ የመለሰው ማን ይሆን? እንደውላ እንደውል እየጠራን ሄሎ አቤት ሰላም ጤና ይስጥልኝ እንዴት ዋልሽ? አብሮ ይስጥልኝ። ከውድን በኢቢኤስ ነበር የደወልንልሽ። እንዴት ናችሁ? ደህና ነን። እንዴት ናችሁ እናንተ? ደህና ነን። ማን እንበል? ፍርዶስ እባላለሁ። ፍርዶስ ከየት ነው የደወልሽልን? ቴክስት ያደረግሽው? ከቱሉ ቦሎ ከተማ። ፍርዶስዬ ወፍራም ነሽ እንዴ? ኧረ አይደለሁም። ለምን ፍርዶስ ተባልሽ? ለምን ፍርዶስ ተባልሽ? ትርጉሙ ሌላ ነው። ምንድነው ትርጉሙ? ምንድነው? ፍርዶስ ማለት ጀነት ማለት ነው። አረ በምን? በአረብኛ። ዳኒ በምን አገናኝቶ ነው ወደ ውፍረት? ፍርዶስ ድንቡስቡስ ያለች ምናምን ይባላል አይደል? ወይ ድድሽ ያልሽ ዳኒ በተሳሳተ ትርጉም ነው። እሺ ፍርዶስዬ እንግዲህ ይቅርበው። ናችሁ ሉላ ደህና ናችሁ? ደህና ነን። ፍርዶስ አቤት። የባለፈው ሳምንት መላሽ ሆነሽ ነበር የደወልነው። ጥያቄው ምን ነበር ታስታውሻለሽ? አዎ እስቲ ምላሹን አስታውሽን። ማ ሉላ የሄደችበት ፕሪንሰስ ትሪትመንት። በጣም ጎበዝ። ግን አንድ ጥያቄ ያለኝ ፍርዶስ ላንቺ። ጥያቄውን የጠየቅነው ከየት ነው? ከአባይ ግድብ ዳቶ ግድብ። ይሄ ራሱ ጥያቄ ቢሆን ኖሮ አንቺ መልሰሽ ነበር ማለት ነው የሁለት ሳምንት። መልካም እድል። መከታተለው ደስ ይለኛል። እናመሰግናለን። ፍርዶስ ቱሉ ቦሎ ወዴት ነው? ቱሉ ቦሎ ከአዲስ አበባ 80 ኪሎ ሜትር ይርቃል። ወዴት አካባቢ? ወደ ወይሶ መሄጃ። እንዴት ነው ክትፎ ተበላ በደንብ? አዎ ፍርዶስዬ መልካም እድል ላወጣልሽ ነው ሽልማቱን። እሺ መልካም እድል። 1 2 3 ፍርዶስዬ አቤት ምን ይወጣልሽ ይመስልሻል? እኔ እንጃ ምን ወጣልኝ። እስቲ ገምቺ። አይ ምንም ቢሆን ችግር የለውም። ሰሞኑን እንዴት ነው ግን ትራንስፖርት ምናምን ትንሽ ያስቸግራል ትራንስፖርት? አዎ ተማሪ ነኝ። ተማሪ ማስተውኝ ይሄ መስከረም ወቅት ወጪ ይበዛል አይደል? ወጪ ይበዛል። ለተማሪ ደግሞ ለኪስ ገንዘብ 5000 ብር አሸንፈሻል። ደስ ይላል። አመሰግናለሁ። እንኳን ደስ አለሽ። እንግዲህ ፍርዶስ ከቱሉ ቦሎዎችን ሰላም በይልን። ተሳትፎሽ ይቀጥል። እሺ ይቀጥላል። አመሰግናለሁ። ወዳችኋለሁ። እናመሰግናለን። እሺ ፍርዶስ መልካም ቀን። እሺ ቻው። እሺ ስለዚህ ዳንዬ እኔ እናንተ ከግድቡ ይዘን የመጣነው ጥያቄ የለም። ሮቤል ነው ያለው። ሮቤል እንግዲህ እስቲ እጅ ከምን እኔ እርግጠኛ ነኝ ከአንዳንድ ነው የሚመልሱት። እስቲ ያማረ ፕሮግራም ስለተላለፈ ሁሉም ተከታትሎታል። ከህዳሴ ግድብ ካስተላለፍናቸው ፕሮግራሞች አንዱ ውሎ ፕሮግራም ነውና ውሎን እንደሚታወቀው ሉላ ከተለያዩ እንግዶች ጋር ዞር እያለች ውላቸውን ታሳየናለች። ባለፈው ሳምንት ውሎን ከማን ጋር አሳልፋለች? ወይኔ መመለስ ፈለኩኝ። 7696 ይብላችሁ እናንተ መልሱ። እንግዲህ ሽልማቱ ይሄው ይቀጥላል። አሁን በኃይለኛ ጉልበት ነው። እንደዚህ ሞቅ ብሎ የተጀመረው እሁድን በኢቢኤስ ከእናንተ ጋር ሊቆይ ዝግጅቱን ጨርሶ እየጠበቃችሁ ነው። በያላችሁበት ለተሰመታችሁ ውብ ይሁን እንላለን። መልካም ጊዜ።